ልቀቀኝ ልቀቀኝ የኔ ፍቅር እሺ ከፈለግሽ ጩሂና ማለት ነው መታወያት እሺ ያድርሽ እባክህ ልቀቀኝ ካሉ ቆይ ግን አላሳዝንህም ምን አይነት ጨካኝ ሰው ነህ ስንቴ ትገለኛለህ ልቀቀኝ እንደዚህ ከመታሰቃይ ግደለኝ በቃ ግደለኝ አንቺ በእኔ ፍቅር ብቻ ነው ሞት ያለብሽ እንዴት ሰው ያምርበታል ስታለቅሽ ራሱ እንዴት አባቱ እንደምታምሪ ገላለሁ ሰማኛለህ አንድ ቀን ነፍስን ከስጋህ እለይልሃለሁ እንደዚህ እንደተጫወትክብኝ አትቀራትም እሺ ተረገምክ ሄለን እዚህ የለችም ምን አዎ የለችም ሁሉም ቦታ ፈልጊያታለሁ ቤት ውስጥ ግን የለችም ታዲያ በዚህ ሰዓት ሄዳ ነው እኔ ምን አውቃለሁ ሳምሪ ስልኳም ራሱ እዚህ ነው ያለው እንዳርግ ፈጣሪው እባክህን መንገዱን አሳየኝ አለች አለች የኔ ፍቅር ምን ሆነሽብኝ ምን ሆነሽ ነው ሄለን ቆይ ምንድን ነው የሆንሽው ምንድን ነው ቆይ ምን ሆነሽብኝ ንገሪኛ ያስከፋሽ ነገር አለ ሄሊ እሺ በቃ አታልቅሽ ያው ከዚህ እንውጣ እትዬ እባክሽ አታልቅሽ ከዚህ እንውጣ እሺ ምን ሆነሽብኝ ቆይ ያስከፋሽ ነገር አለ ንገሪኛ አይ ምንም የለም ምንም አልሆንኩም ትያለሽ እንዴ እንደዚህ ያለቅሽ አላውቅም ዝም ብሎ አልቅሽ ይለኛል ምን ማለት ነው አልቅሽ ይለኛል ማለት እንዴት ምንም ሳትሆኚ ነው የምታረክሽው
ምናልባት እርግዝናው ይሆናል። ጸባይ ይቀይራል እኮ ጋሺ። እና ቢሆንስ በሌሊት እንደዚህ አስነስቶ ያስለቅሳል እንዴ ሳምን? እኔ እንጃ ጋሺ፣ ምናልባት ከሆነ ብዬ እኮ ነው። እሺ በቃ አሁን ከዚህ እንውጣ። እሺ አይዞሽ። ሳምሪ ምንድን ነው ችግር አለ? አይ ምንም ችግር የለም፣ ገብተተኛ። የለቅሶ ድምጽ ነው የሰማሁት መሰለኝ። ምንድን ነው ችግር አለ እንዴ? አይ የለም፣ ግባ እናተኛ። የለም ናት አይደል እያለቀሰች የነበረው? ማንም አላለቀሰም አልኩ እኮ። በቃ ዝም ብለህ ገብተተኛ። እና ምን ያስጮሻል? ቀስ ብለሽ አታወሪም እንዴ? ለማንኛውም ምን ችግርላውሽን ወሰድሽ? ምን ልታደርግ አንተ ጋር መጣኸው? እኔ አይደለሁም ሄለን ናት ያመጣችው። እትዬ ስለታንተ ክፍል እንዴ? ለምን እንዳመጣችው እኔ ምን አውቃለሁ? ከፈለግሽ እሷን ጠይቂያት። መቼ ነው ያመጣችው? ዝም ብለሽ እኮ ነው እዚህ ያለሽው ሳምሪ። እንዴ ማለት ምን ማለት አለው ሳምሪ? እንዴ በዚህ የምርመራ ጥያቄሽ እኮ ሰራተኛ ሳይሆን ፖሊስ ነው መሆን ያለብሽ። ስተኛ ኪችን የነበረ ቢላዋ አንተ ጋር በሌሊት ምን ይሰራል ብዬ እኮ ነው። እንግዲህ እሱን እኮ ነገርኩሽ። ይሄንን እኔ ሳልሆን የማውቀው ሄለን ነች። እሷን ጠይቂያት። እሺ ጉናት። ቆይ በዚህ በሌሊት የት ሄደሽ ነበር? ምን ማለት ነው እንዴ? ምንድነው እንደዚህ የደነገሽው? ጥያቄ እኮ ነው የጠየኩሽ። የት ነበርሽ? እንዴ የት ሄዳለሁ? እኔ ምን አውቃለሁ? መጀመሪያ ግን መታጠቢያ ቤት አይችሽ እዛም አልነበርሽ። እንዴ የት ሄዳለሁ? ቅዱስ ምን አስበህ ነው? ምን አስባለሁ የኔ ፍቅር? መጀመሪያ ፈልጌ ስላጣሁሽ ነው የጠየኩሽ። የለሽም ነበር እዛ? ነበርኩ። የት? መታጠቢያ ቤት ነበርሽ? አዎ ነበርኩ። እንዳታኝ ተደብቄ ነው። እንዴ ለምን? እኔ እንጃ፣ እንድታይኝ አልፈለኩም። የኔ ፍቅር እኔ ነኝ አይደል እንደዚህ ያስከፋሽ? ቅዱሴ በቃ ዝም ብለን እንተኛ በቃ። እሺ በቃ አንቺ ተኝ። አንተ አተኛም እንዴ? እኔ ተኛለሁ፣ አንቺ ተኝ። እንዴት የትያብል እዚህ ምን ይሰራል? ተየጋሽ ላይ ረብስማ ረሳምቤ እንዴት ምን ሆነሽ ነው? ምን ሆንኩት? እትዬ ቆመሽ ቀረሽ። አይ ምንም አይደለም እትዬ፣ ሀብልሽ እኮ ወድቆ። ወይኔ ሀብሌ የት ጣልኩት? ይኸው እትዬ። አመሰግናለሁ ሳምሪ። የት አገኘሽው? አልጋ ላይ በቃ ጥዬው ይሆናል። አይ ካሌብ ክፍል ወድቆ ነው ያገኘሁት። ቆይ ምንድን ነው ያልገባኝ ነገር? ምንድን ነው እየተፈጠረ ያለው? ሳምሪ። አቤት እትዬ። ውሃ ስጪኝ እስኪ። እሺ
እኔ የምልሽ ሳምሪ። አቤት እትዬ። ይሄ ሀብል እንዴት ካሌብ ክፍል ሊገኝ ቻለ? ትናንት እኮ ጠፍቶ ይስፈልገው ነበር። እንዴት እሱ ክፍል ሊገኝ ቻለ? እኔ እንጃ እትዬ። እኔ ይሄንን እንዴት ላቅ እችላለሁ? እኔ የምልሽ ሳምሪ፣ ካሌብ ሌባ ነው እንዴ? ኧረ እኔ አላውቅም እትዬ። ግራ ገብቶኝ እኮ ነው። የኔ ሀብል እሱ ክፍል ምን ይሰራል? ሰርቆኝ ካልሆነ በስተቀር እኔ አላውቅም እትዬ። እስከ ዛሬ እንደዚህ አይነት ነገር አላየሁበትም ነበር። አየሽ፣ ሁሉም ነገር ጊዜው ሲደርስ ይጋለጣል። ተጋለጠ። ሌባ ነው እንግዲህ ይሆናል እትዬ። እኔማ ዝም አልለውም። ይምጣ ብቻ። አንቺ ምንም ነገር እንዳትናገር እሺ? እኔ ጨርሰዋለሁ። እሺ እትዬ። አዎ ልክ ነሽ። ከጋሼማ የደበቅሽው ነገር አለ። ጊዜውን ጠብቆ እውነቱ ይወጣል። እንዴ ቅዱሴ፣ እንዴት መጣ? ናፍቀሽኝ ነው የመጣሁት። እኔ ፍቅር ሄሊ፣ አፍቅርሻለሁ። ሄሊ፣ በጣም ይቅርታሽ። ለምን ነው ይቅርታ የምትጠይቀኝ? ማታ ላይ ላስለቀስኩሽ ነገር ምናልባትም ካስከፋሽ። ቅዱሴ እባክህ እንደዚህ እያልክ ኃጢአቴን አታብዛው በእናትህ። እውነቴን እኮ ነው የኔ ፍቅር። ዛሬ ስራ ቦታ ሆኜ ቀኑ ሙሉ ስላንቺ ሳስብ ነበር ያልኩት። ምናልባት ፊት ከነሳዎች ብዬ ያሰብኩኝ ነበር። ከዛ ውጭ ምንም ነገር አልመጣልኝ። አንተ ምንም አላደረግም ቅዱሴ፣ አትጨነቅ እሺ? ምንም ነገር አላጠፋህም። እሺ እንዴ ልትወጪ ነበር እንዴ? አይ ኧረ አይደለም፣ ዝም ብዬ እያስተካከልኩ ነበር። አይ እኮ ቀሚሱን ሳይው እኮ ነው። አይ ከሚቀመጥ ነው ብዬ ነው። ዛሬ ምሳ አብረን ነው? አዎ ደግሞ ከስንት ጊዜ በኋላ። ዛሬ መቼም ተአምር ነው። ወድሻለሁ ይቅር። እኔ በጣም ወዳለሁ። በቃ ልብሴን ልቀይርና እራት እንበላለን። እሺ ምሳ? አዎ ምሳ ይቅርታ። እንደዚህም ተናንቀናል ማለት ነው። ቆይ ምን ሆና ነው የቆየችው? የበላሽ እንጂ ነው ፍቅር። እሺ የበላው ነው። ላጉርስሽ እንዴ? አይ በቃ እኔ ፍቅር እቺን ጎረሽ ነው ባክሽ። ለምን አትነሽ? ሄሎ፣ እየመጣሽ ነው? ማርቲ እንዴት ነሽ? አዲስ ቁጥር ሲሆን እኮ አንቺ መሆንሽን አላወኩም ነበር። ምን እየገባጠርሽ ነው? ደህና ነኝ። ቅዱሴም ደህና ነው። አሁን እኮ ምሳ አብረን እየበላን እያለን የደወልሽልን። ኧረ ስለዚህ ባልሽ ቤት ከመጣ አትወጪም ማለት ነው? አዎ። ኧረ እንደዛ ነው? ባሌን ትቼማ መምጣት አልችልም። ባይሆን ሌላ ጊዜ እንገናኛለን አይሻልም? ባልሽን እንዴት ትተሽ እንደምትሄጂ እኔ በደንብ አስይሻለሁ። እሺ በቃ እደውላለሁ። በቃ ሰዓቴን አትሰጂብኝ። ቻው። እሺ ቻው። ማርቲ ናት? ምንድን ነው ያለች? ምሳ እንብላ ነው ያለችው። ታዲያ ምን ችግር አለው? ጋብዣታ። ካሌብ ነው? አዎ። ምን ነው? አይ ምንም። ግን እሱ እንደሆነ በምን አወቅሽ? አይ
ዝም ብዬ ገምቼ ነው። አይገርምም? ግምት እችላለሁ። እሺ ምን ሊያወራኝ እንደደወለ ንገርኛ። እንዴ እኔ እንዴት በምን አውቃለሁ? እንዴ ምንድነው እንደዚህ ደነገሽው? ገምች እኮ ነው ያልኩሽ። ነው እንዴ? ቅዱሴ አታንሳው በቃ። ለምን? እዚህ እንደሆነን ካወቀ ይመጣል። ዛሬ ደግሞ እኔ እናንተ ብቻችንን ቤት ውስጥ እንድናሳልፍ ፈልጋለሁ። እሺ ዛሬ አንቺ ቀን ስለሆነ እንደፈለግሽ አደርግልሻለሁ። ሁለታችንም ስልካችንን አጥፋ። ደስ ካለሽ ያው አጠፋት። እሺ እኔ ፍቅር እወዳለሁ። እሺ እኔም እወድሻለሁ ቆንጆ። አሁን ልቀናል። ሄለን እኔ ላይ ብልጥ መሆን የሚያዋጣሽ ከሆነ ሞክር። ሰሞኑ ሁኔታሽ እኮ ትክክል አለ። ምንድን ነው? ሰላም ነሽ? ደህና ነኝ። አታስብ ቅዱሴ። እርግጠኛ ነሽ? ልጃችንም እኮ እንክብካቤ ያስፈልገዋል። በደንብ እኮ እየተንከባከብከኝ ነው። አንቺ ስትጨነቂ ደግሞ ልጃችን ይጎዳል። አታስብ። እሺ እንዴት ዋላችሁ? እንዴት ነህ? ለካ ይቅር በሉኝ፣ ለብቻችሁ ጊዜ ማሳለፍ ፈልጋችሁ ነው ለካ ስልካችሁን አጥፍታችሁ የጠፋችሁት። አላወቅኩም ነበር። ችግር የለውም። እንደውም ታዲያ ለዚህ አብሮነታችሁ የሚሆን ቆንጆ ስጦታ ለምን አልልክላችሁ? ምንድን ነው እሱ? ልላክላችሁና